ግን ማለት ነው የምር እንዴት አሰብሽው ይሄንን ሀሳብ? እንደ ጭራሽ ደግሞ እኮ ልጥፍ ብሎ አናምርም ልጥፍ ብሎ አላለችም። ወይ ጉድ ሩታ ማለት ነው። አንቺንማ ማንም አይችልሽም። ለማንኛውም ይመችሽ። ግን ቢሆንም ሄርሜላ እኔ እንጃ ተስፋ የምትቆርጥ አይነት ልጅ አይደለችም። አሁንም እኮ ተስፋ አልቆረጠችም። ይሄንን ቪዲዮ አሳይታት እንኳን ልጥፍ ብሎ አናምርም እያለቻት ፎቶውን እያሳየቻት እንኳን ቪዲዮን እያሳየቻት እንኳን አሁንም ልጅቷ ከአብርሽ ላይ ተስፋ የምትቆርጥ ልጅ አይደለችም። በዚህ አጋጣሚ ግን ማለት ነው ሩታ ከምር በእርግጥ መግቢያ ላይ ስትናገር እንደሰማሁት ያው አብርሽ ፍላጎት እንደሚያሳያትና ካሜራ ፊት ሲሆን ነው ያዙ ይልቀቁኝ የሚለውና ሄርሜላን ደግሞ ከህይወቱ ለማስወጣትና ለመናገር አብርሽ በጣም ይሉንታ የሚያጠቃው አይነት ሰው መሆኑንና ፍላጎት እንዳለው ልጁን እንኳን ለማየት መጥቶ ከካሜራ ጀርባ እንኳን እኔ ጋር ተጫውቶ ቆይቶ ደስ የሚል ጊዜ አሳልፈን ነው ምንለያየው አለች። ግን ካሜራ ፊት ሲሆን ነው የሚቀያየረው። እሷንም ላለማስቀየም ነው። እኔ ደግሞ ለእሷን በማዘን ነው በኋላ ላይ ከምትጎዳ የሆነ ሰዓት ላይ ነገሮች ከተስተካከሉ ድንገት ከምትጎዳ እኔም ለእሷ በማሰብ ነው ብላ ዛሬ እንግዲህ ሄርሜላን ጠርታ እውነት ይሁን አይሁን ብቻ አላቅም ፎቶ ይሁን ቪዲዮ ስታሳያትና ሄርሜላ ጭንቅላቷን ይዛ እንዴት አሰብሽው? በጣም ልብሽ ክፉ ነው። እንዴት የሀሳብ ወደ አንቺ መጣልሽ ስትላት አናምርም እንግዲህ ተስፋ ቁረጪ። የሆነ ጊዜ አብርሽ የኔ መሆኑ የማይቀር ነው ላሳይሽ ብዬ ነው ከውስጥሽ እንዲወጣልሽ ነው ጥፍጥፍ ብለን ተለጥፎብኝ አናምርም እያለቻት ነበርና እኔ ግን ቤተሰቦች ከምሬን ነው ምላችሁ ሩታ አላሰብኩም። እንዴት አሰበችው? እኔ መቼም ሩታዬ የተንኮል ቤት ብዬሻለሁ። በዚህ አጋጣሚ ግን ሩታዬ እውነት ልትበቀለው ከሆነ ቤተሰቦች የምር ነው ምላችሁ። እኔ እንጃ እኔ በጣም ነው ማዝንባት። እግዚአብሔርን ነው ምላችሁ። ምክንያቱም አይጠበቅም ከዚህ በኋላ። ሲቀጥል ደግሞ የልጁ አባት ነው። ምንም ቢሆን ውዶችዬ፣ ምንም ቢሆን ማለት ነው የልጁ አባት ነው። የራሷን ማድረግ የምትችለው ሩታ በእንደዚህ አይነት መልኩ አይደለም። ቤተሰቦች ከምሬን ነው ምላችሁ። ብዙዎቻችሁን አሁን ኮሜንታችሁን እያየው ነበረ። ይመችሽ ሩታዬ ምናምን እያላችሁ እያበረታታችኋት ነበራችሁና ሩታን ስለምንወዳት ብቻ ግን ለእሷ ነገ አደጋ ይዞባት የሚመጣውን ነገር ይመችሽ ልክ ነሽ ማለታችን ልክ ነው ብዬ አላስብም። ምርጦች እየነም መሰላችሁ አብርሽን በእንደዚህ አይነት ሁኔታ የፈለገ ፍላጎት ኖሮት በፍላጎቱ ወደ ራሷ ካልተመለሰ ውዶቼ የምሬ ነው መላችሁ ነገም አደጋ ነው ለሷ ማለት ነው። በእርግጥ አብርሽ ከመጣ የልጁ አባት ይሆናል። ፍቅራቸው ይቀጥላል፣ ትዳራቸው ይቀጥላል። ፈልጎ ወዶ ተስማምቶ ይወዳታለሁ አፈቅራታለሁ ብሎ ከመጣ ትዳራቸው የሚያበበ የሰመረ ይሆናል። ግን በእንደዚህ አይነት ሁኔታ ደግሞ አብርሽ የራሷን ብታደርግ አይጠቅማትም። ከእንደዚህ አይነት ትዳር ቢቀርስ የግድ የራሳችሁ የምታደርጉት ትዳር የምሬ ነው ከሆነ አይጠቅማትም። እኔ ግን አልደግፍም። ቤተሰቦቼ የምር ቪዲዮና ፎቶ ይዛ አብርሽን ሩታዬ በዛ ፎቶ እያስፈራራች ሆንም ደግሞ ልትበቀለ ሆነ የሆነ ነገር አስባ ከሆነ የምር ልክ አይደለም፣ በፍጹም ልክ አይደለም። ከምር ነው ብላችሁ እችኛዋ ተስፋ አትቆርጥም ሄርሜላዋ ከምር አይደለም ቪዲዮ ማለት ነው። አብርሽና ሩታ እንኳን ይቅርታ አድርጉልኝ እያደረጉ እንኳን ቪዲዮ ብታሳያት አብርሽ አሁን ጠጥቶ ሰክሮ ነው አይደል የተባለው። ሳይጠጣ እንኳን ኖርማል ሆኖ እያደረጉ እንኳን ቪዲዮ ብታሳያት አይኗን ጨፍና ነው የምታየው እንጂ አይኗን ገልጣ አታይም። አታምንም ሄርሜላ ማለት ነው። እኔ ለምን እንደሆነ አላውቅም ከህይወታቸው ውስጥ መውጣት አልፈለገችም። ሩታ ታንጨረጭራታለች፣ ግን ልጅቷ ተስፋ ልትቆርጥ አልቻለችም። እና ሩታዬ ግን የምር የልጅሽን አባት የራስሽ ልታረጊ ከፈለግሽ የእውነት ጊዜ ስጭው። እኔ ይሄንን ነው ምለው። ጊዜ ትስጠው እስቲ ትንሽ ጊዜ ትተው ዝም ትበለው ከልም ከበቀል ምናምን ጥት ብላ እስቲ ዝም ትበለውና ጊዜ ተስጠው ይምጣ ልጁን። የምሬ ነው የእውነት ትክክለኛው መንገድ ያ ነው ብዬ ስለማስብ ነው ቤተሰቦችና ጊዜ ሰጥተው እስቲ ዝም ትበለው። ምናልባት ልጁም እያጓጓው አይ ከልጅ እናት ጋር ነው መቀጠል ያለብኝ እያለ ራሱን እያዳመጠ የእውነት ራሱን እያጸዳ። በነገራችን ላይ አብርሽ እኮ አሁንም ወደ ሩታ ቢመለስ ቤተሰቦቼ የምሬን አይጠቅማትም። እንደው እልህ ይዟት ምናልባት እቺ ሴት እንዴት ታሸንፈኛለች? በፍጹም እኔ እኮ ሩታ ነኝ ከኋላ የመጣ አይናወጣ ብላ አይምሯ ተናዳ ንዴት ካልሆነ በስተቀር እንዲሆኑ ቢመጣም አብርሽ አይጠቅማትም። ቤተሰቦች ከምሬን ነው ምላችሁ። ይሄ ሁለት ቦታ የረገጠ እግር አይጠቅምም። አንድ እሷ ጋር ተረጋግቶ ህይወቱን አጽድቶ ወደ ራሷ ካልመጣ በስተቀር ቢመጣም አይጠቅማትም። ለህይወቷም አደጋ ነው አብርሽ ከምሬ ነው ምላችሁና ለእኔ ግን ይሄ ፎቶ ይዞ ጠጥቶ ምናምን ሳይሆን ይሄ መንገድ ልክ አይደለም ከምር
እና በትክክለኛው ወደ ራሱ ተመልሶ አስቦ 3 ወር 4 ወር የሚፍጅ ራሷ ብቻ ዝንጥ እያለች ቪዲዮዋን እየሰራች ከልጇ ጋር ምናምን ፏ ብላ ከዛ ራሱ አይ ችኛዋንም አይቶ ችኛዋን እኮ እንደማይፈልጋት እኮ እርግጥ ነው። ቤተሰቦች ሚስቴ ልጄ እናት ትሻለኛለች ብሎ ራሱን አዳምጦ ጭንቅላቱ ሲበስል ወደ ትዳሩ ሲመለስ ነው ለእኔ ጥሩ ነው ብዬ ነው ማስበው። በእርግጥ ሩታ እንዲህ በቀላል እጅ የምትሰጥ ልጅ አይደለችም። እንዲህ በቀላሉ የምትሸነፍ ልጅ አይደለችም። እንዳያችኋት እልህኛም ናት። እንዲህ በቀላሉ እጅ መስጠት እንኳን ከኋላ ለመጣ ቀርቶ እንዲህ በቀላሉ እጅ መስጠት ማትወደ ልጅ ናት። ግን ቢሆንም አይጠቅማትም አብርሽ በእንደዚህ አይነት ሁኔታ ብዬ ነው ማስበው። አሁን እንኳን እያሳየቻት እንኳን ሄርሜላ አታምንም። እንዴት ልብሽ በዚህ ልክ ምን አይነት ልብ ነው ያለሽ እያለቻት እሷን ተስፋ ቁረጪ ሩታን አለቻት። ተስፋ ቁረጪ የፈለገ ብታሳየኝ አልተውም አይነት ነገር ነው። ተስፋ ቁረጪ ማናት ምትላት? ሄርሜላ ናት ምትላት ሩታን። ይሄ ማለት ደግሞ ምንድነው? የፈለገ ነገር ብታሳየኝ አልተውም። ሄርሜላ በእውነት ነው ምላችሁ አብርሽ ይቅርታ አርጋለት ነገ አብረው ይመጣሉ። ከምሬ ነው ምላችሁ። እንዲህ በቀላሉ የሆነ ተስፋ ምትቆርጥ አይነት ሴት ወን ደግሞ ከነዚህ ልጆች ህይወት ውስጥ የምትወጣ አይነት ሴት አይደለችም ሄርሜላ። እና ለእኔ ሩታ እኔ በፍጹም አላሰብኩም። እንዲህ እውነት ከሆነ የፎቶ አንስታ ቪዲዮ ራቁቱን ተለጥፎብኝ ደስ አይልም ምናምን ያለችው ነገር ሆነ ቪዲዮና ፎቶ ይዛ ከሆነ እኔ እንጃ፣ ለእኔ ልክ አይደለም። የራሴ አስተሳሰብ ነው ምርጦችዬ። እና ግን ገርሞኛል።